እግዚአብሔር አብ የባህሪ ልጅ መሆን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የጥምቀት በዓል አደረሳችሁ አደረሰን። ማርቆስ ወንጌል ምዕራፍ 16 ከቁጥር 16 ያመነም የተጠመቀም ይድናል እንዲል አምነን ተጠምቀን የእግዚአብሔር መንግስት ወራሾች እንድንሆን ጌታችን መድኃኒታችን ኢየሱስ ክርስቶስ ለኔና ለእናንተ ምሳሌ አርአያ ለመሆን በዮርዳኖስ በመጥምቁ ቅዱስ ዮሐንስ እጅ ተጠምቋል። በማቴዎስ ወንጌል ምዕራፍ 3 ቁጥር 16 እና 17 ላይ ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ፣ እነሆም ሰማያት ተከፈቱ፣ የእግዚአብሔርም መንፈስ እንደ ርግብ ሲወርድ በእርሱም ላይ ሲመጣ አየ። እነሆም ድምጽ ከሰማያት መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ። ጌታችን መድኃኒታችን ኢየሱስ ክርስቶስ በተጠመቀ ጊዜ ሚስጥረ ሥላሴንና እርሱ የእግዚአብሔር አብ የባህሪ ልጅ መሆኑን አሳይቷል። በኦርቶዶክስ ተዋሕዶ ቤተክርስቲያንም ታቦታቱ ከመንበረ ክብራቸው በመነሳት ወደ ጥምቀተ ባህሩ ይሄዳሉ። የዚህም ምክንያት የትህትና ምሳሌ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ዮርዳኖስ ወደ መጥምቁ ዮሐንስ የመሄዱን ሚስጥር ለመግለጽ ነው። በቤተክርስቲያንም የጥምቀት በዓል በምስጋና በደማቅ ሁኔታ ይከበራል። ከዚህ ጋር ተያይዞ ፍትሐ ነገሥት አንቀጽ 15 ቁጥር 567 ላይ የልደትና የጥምቀት ዋዜማ ጾም ገሃድና ፍትሐ ነገሥት አንቀጽ 15 ቁጥር 572 ላይ ከጥሉላት በቀር እሁድና ቅዳሜ አይጾሙ ስለሚል እሁድ ዕለት ገሃድ ነው ስንል ከምግብ መከልከል ሳይሆን የጾም ምግቦችን በመመገብ ከስጋ ነክ ከሆኑ ምግቦች በመራቅ በዓሉን እንድናከብር ቤተክርስቲያን ታዘናለች። የእግዚአብሔር ጸጋ ሰባሰከም መጽሐፍን መርምረው ኢየሩሳሌም መጡ። ሰባሰከም መጽሐፍን መርምረው ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደውን የአይሁድ ንጉሥ ለማየት በኮከብ ተመርተው ኢየሩሳሌም መጡ። ታላቁ ሊቅ የቤተክርስቲያናችን አባት ቅዱስ ዮሐንስ አፈወርቅ ያችን ኮከብ ያነሳና ኮከቧ እጅጉን የተለየች ኮከብ ናት፣ እንደ ሌሎቹ ኮከብ አይደለችም። ይህች ኮከብ በመልአክ ይመስለዋል። ከእግዚአብሔር የተላከ መልአክ በኮከብ አምሳል እየመራቸው ወደ ኢየሩሳሌም በይሁዳ ክፍል ቤተልሔም መራቸው እያለ ሊቁ ቅዱስ ዮሐንስ አፈወርቅ ይናገራል። በኮከብ ተመርተው መጡ። ይህንን የሰማ ሄሮድስ ተቆጣ። ስለምን ተቆጣ? ሄሮድስ የአይሁድ ንጉሥ ወዴት ነው? እኔም መጥቼ ልስገድለት ብሎ ጠየቃቸው። ይህንን ያለው እርሱ ከስልጣኑ ጋር የሚፎካከር ንጉሥ የተወለደ መስሎት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ንጉሥ ብቻ ነው እንደ ኦርቶዶክሳውያን የነገሥታት ንጉሥ ይለዋል። እስቲ እንመልከት። በዮሐንስ ምዕራፍ 17 ቁጥር 14 ላይ እንዲህ ይላል፣ በጉ የጌቶች ጌታ የነገሥታት ንጉሥ ይለዋል። በግ የተባለ ኢየሱስ ክርስቶስ ነው። ስለምን በግ ተባለ? ስለና ስለናንተ ምን ተብሏልና ታርዷልና። እነዚህ ሶስቱ ነገሥታት በዓለም ሕዝብ ይመሰላሉ። ሕዝብ ሁሉ ሊንበረከክለት፣ ሕዝብ ሁሉ ሊሰግድለት የሚገባው የእናታችን የቅድስት ድንግል ማርያም ልጅ ማን ነው? ኢየሱስ ክርስቶስ። ወጥተው ሰገዱለት። ከሰገዱለት በኋላ ግን ምን አቀረቡ? ወርቅ፣ ዕጣን፣ ከርቤ። ወርቁን ለምንድን ነው ያቀረቡለት? ለመንግስቱ፣ ለንግስናው ዘላለማዊ ንጉሥ ነህ ሲሉ ምን አቀረቡለት? ወርቅ አቀረቡለት። ከዛ ሌላ ምን አቀረቡ? ዕጣን አቀረቡ። ዕጣኑ የዘላለም ምን ነህና ብለው ካህን ነህና ሊቀ ካህን ትለዋለች ቤተክርስቲያን ኢየሱስ ክርስቶስ ነው። በሶስተኛ ምንድን ነው የቀረበው? ከርቤ። ከርቤ ደግሞ ለምንድን ነው ያቀረቡት? አንተ ሞተህ በሞትህ እኛን አድነሃል ታድነናለህ ሲሉ ከርቤ አቀረቡልን። ሰባሰገል ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ እጅ መንሻ ስጦታ ይዘው እንደመጡ እኛም ደግሞ እጅ መንሻ ስጦታ ይዘን ወደ እርሱ እንድንመጣ ቤተክርስቲያን ታስተምራለች። ምን አይነት ስጦታ? ይሄ ነው ጥያቄው። ራሳችንን ስጦታ አድርገን እናቅርበው። ስጦታ አድርጌ አቅርቤልሃለሁ፣ በልቤ ላይ ንገስበት እንበለው።
Christos